በነጋታውም ይፋዊ የውድድር ቀኑ ደረሰ። ጋንግጂ ቴጁንግን ለመግደል ቆርጦ ተነስቷል። የዳኩን መኪና አስፈሪ ይመስል ነበር። በዚሁ ቅጽበት ዮአን ለጋንግጂ ደውሎ አንድ ዜና ያበስሯል። በስልክም አጋርነታችንን ተቀብያለሁ፣ መኪና ኋላ ወንበር ላይ ልዩ ስጦታ አስቀምጬልሃለሁ፣ ውድድሩ በጣም አሰልች የሚሆን ከሆነ አዝናኝ አድርገው ብሎ ያዘዋል። እዛም ዮአን ውድድሩን ለዓለም አቀፍ ቁማርተኞች በቀጥታ ማስተላለፍ ጀመረ። የውድድር ፊሽካውም ተነፋ። እዚህ ቦታ ላይ ምንም ህግ የለም። 20 ዙር ዞሮ መጨረሻው ዙር ላይ ደረሰ። የትኛውም እስረኛ የታቀደለትን በርካታ ገንዘብ ያሸንፋል። ውድድሩ ተጀመረ። ጋንግጂም ለቡድኑ አባላት የሚያሰጋን ቴጁንግ ነው። መጀመሪያ ላይ ቴጁንግን ከመንገዱ እናስወግደውና ቀጣዮቹን ደግሞ ተራ በተራ እናስወግዳለን ሲል አዘዘ። ውድድሩ ገና ከመጀመሩ ቁጥር 2 የተለጠፈባት መኪና በጣም በፍጥነት መንደርደር ጀመረች። ይቺ መኪና አላማረችኝ። ልክ እንደ አርሰናል መምራት ጀምራለች። ግን ብዙም ሳይቆይ ሞተሯ በድንገት ፈንድቶ ከጥቅም ውጭ ሆና መኪናዋ በእሳት ትጋያለች ብዬ ነበር እኮ መጀመሪያ። ተመልካቹም ይህንን ሲረዳ ውድድሩ ምን ያህል አደገኛ እንደሆነ ለሁሉም ግልጽ ሆነለት። ከላይ ሆኖም ከዮአን ጋር ውድድሩን ሲከታተል የነበረው ቡካዮንግ የተባለ የዮአን ጓደኛ በቴጁንግ ላይ ከፍተኛ ብር ይመድባል። ጓደኛው ዮአን ደግሞ በዳኩ ላይ ሙሉ እምነት ስለነበረው በእርሱ ላይ ይወራረዳል። ከዛም ዮአን የቴጁንግን ቁጥር 9 ውስጥ ያለውን ሰው መዝገብ ሲመለከት በአንድ የጠወለገ ተክል አታሎ ወደ እስር ቤት ያስገባው ቴጁንግ መሆኑን ይገነዘባል።